መስቀል አብርሃ የጽናት ምልክት ችቦን ያበራል እንዘምራለን ደመራውን ከበን እንዴት ናችሁ ልጆች ደህና ናችሁ ወይ ባላችሁበት ሰላምታዬን ይድረሳችሁ ዛሬ በመስቀል በዓል ተገናኝተናል እንኳን አደረሳችሁ አዲስ አመት እንዴት ነው ትምህርት ሁሉ ጥሩ እየደላችሁ ነው በርቱልን እላችኋለሁ ዛሬ መስቀል በዓል ስናከብር የመስቀል የሚለውን ሐሳብ ምንድነው ለመንፈሳዊ ህይወታችን ምን ሊያስተላልፍልን ይችላል የሚሉ ነገሮች ትንሽ ተወያይተን ከዛ ጸሎት አድርገን እንጨርሳለን ሁሌ እንደምናደርገው ከትምህርታችን በፊት ጸሎት እናደርጋለን አሁን ጸሎት እናደርጋለን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ቅዱስ አባት እግዚአብሔር ሆይ በሰላም ስለጠበከን ስላበረታህን እናመሰግናለን አሁንም እንድትባርከን እንድትቀድሰን የምንሰማው ትምህርት የምንማረው ትምህርት እንዲገባን ደግሞ ልቦናችንን እንድትከፍትልን መንፈሳዊ ህይወታችንን እንድታሳድግልን እኛንም ቤተሰቦቻችንን ሁሉ እንጠብቅልን በልጅህ በጌታችን በኢየሱስ ክርስቶስ እንለምናለን አሜን ጸጋዬ ሞላሽ ማርያም ሆይ ሰላም ላንቺ ይሁን እግዚአብሔር ካንቺ ጋራ ነው ከሴቶች ሁሉ የተባረክሽ ነሽ የወልድሽ ፍሬ ኢየሱስ የተባረከ ነው ቅድስት ማርያም የአምላክ እናት ለኛ ለኃጢአተኞች አሁንም በሞታችን ጊዜ ለምነን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅድም እንደነገርኳችሁ እንግዲህ መስቀል የሚለውን ሐሳብ ነው ዛሬ የምናወራው ከናንተ ጋር በመጽሐፍ ቅዱስ በጣም ብዙ ቦታ ተጠቅሶ ላታገኙ ትችላላችሁ ግን መስቀል የሁሉም የክርስቲያናዊ ህይወት መሰረትና ምንጭ የሆነ ነው ለምን ክርስቲያናዊ ህይወታችን በቀጥታ ከክርስቶስ ጋር የሚገናኝ ስለሆነ ከክርስቶስ ጋር የሚቆራኝ ስለሆነ ስለዚህ የክርስቶስ መስቀል የመጽሐፍ ቅዱስም የክርስቲያናዊ ህይወትም የእምነታችን መሰረት ነው ማለት ነው እና በቀጥታ የምታገኙት በአዲስ ኪዳን በመጀመሪያ በሐዋርያው በቅዱስ ጳውሎስ መልእክት ወደ ቆሮንቶስ በጻፈው መልእክት ላይ የመስቀሉ መልእክት ምዕራፍ 1 ከቁጥር 18 ላይ የመስቀሉ መልእክት ለሚጠፉት ሞኝነት ለኛ ለምንድን ግን የእግዚአብሔር ኃይል ነው ይላል ስለዚህ መስቀል የመዳናችን ምክንያት ነው መስቀል የመዳናችን መንገድ ነው ለምን በመስቀል ክርስቶስ ተሰቅሎ የደህንነታችን ሚስጥር የፈጸመበት ትልቅ መንገድ ስለሆነ እና መስቀል ባንድም የክርስቲያናዊ ህይወት ምልክት ነው መስቀል ባለበት ሁሉ ክርስቲያኖች አሉ ይባላል የመስቀል ምልክት ስናደርግ ይሄ ክርስቲያን ነው ይባላል መስቀል የተደረገበት ቤትም ካያችሁ ሌላም ነገር ብታዩ መኪናም ውስጥ ተደርጎ ብታዩ ትምህርት ቤትም ብታዩ ይሄ ቢያንስ የክርስቲያን ትምህርት ቤት ነው ወይም የክርስቲያን ቤት ነው ወይም ደግሞ መኪናው አንድ ክርስቲያን ነው በቃ ብለን ልንወስን እንችላለን ልንናገር እንችላለን ስለዚህ ምልክትም ነው አሁን ወደ መንፈሳዊ ትርጉም እንምጣና የመስቀል ሐሳብ ቅድም እንደነገርኳችሁ የክርስቲያናዊ ህይወት መሰረት ነው ምክንያቱም ከደህንነታችን ጋር እግዚአብሔር ለሰው ልጆች ያዘጋጀውን የደህንነት ሚስጥር ጋር በቀጥታ ስለሚገናኝ ማለት ነው ስለዚህ በትንሹ ቢያንስ ሁለት ሐሳብ ማየት እንችላለን ስለ መስቀል ስናስብ አንደኛው የክርስቶስን ህማም የክርስቶስን ስቃይ የክርስቶስን ውጣውረድ ክርስቶስ ለሰው ልጆች የከፈለውን የደህንነት ሚስጥር ያያሰብን እንግዲህ ለሰው ልጆች እግዚአብሔር ምን ያህል ፍቅር እንደሰጠ ምን ያህል ክብር እንደሰጠ ስናይ ያው ህማም ስናስብ ስቃይ ስናስብ አናዝንም ያው እናዘናለን ምክንያቱም ምንም እንኳን አላማው ለኛ ደህነት ለኛ ደስታ ለኛ መዳን ቢሆን ግን ደግሞ የክርስቶስን ስቃይ ስናስብ ያሳዝናል የደረሰበትን መከራ ስናይ ያሳዝናል በመስቀል ተሰቅሎ የሞተበትን ሚስጥር ስናስብ ያሳዝናል ማለት ነው ስለዚህ አንደኛው ይሄ ነው እንድናዘን ሳይሆን የክርስቶስን ህማም የሚያስታውሰን ልክ መስቀል ስናይ ክርስቶስ የተሰቀለበትን እናያለን ክርስቶስ ለሰው ልጆች የከፈለውን ደህንነት እናስባለን እናያለን ማለት ነው ስለዚህ በቀጥታ ከኛ ህይወት ጋር የተገናኘ ነገር አለው ማለት ነው በሁለተኛ ደረጃ ደግሞ መስቀል ስናስብ እጅግ ደስ የሚል
ትልቅ የድል በዓል ነው ማለት እንችላለን። የድል በዓል የሚሆነው ምክንያት ምንድነው? በተወሰነ መንገድ ታሪካዊ ዳራውን እንየውና መስቀል ድሮ የውርደት ምልክት ነበር። በአይሁዳውያን በሮማውያን ዘንድ በመስቀል የተሰቀለ ሰው በቃ የመጨረሻ ተዋርዶ የመጨረሻ ትልልቅ ወንጀል የሰሩ በአካባቢ ወይም በዛ ሀገር ትልልቅ ወንጀል የሰሩ ሰዎች የሚቀርቡበት መንገድ ነው። ምን ማለት ነው? የውርደት ምክንያት ነው ወይም የውርደት ምልክት ነበር ማለት ነው። ግን ደግሞ ክርስቶስ ከተሰቀለ በኋላ ደግሞ እንዴት መሰላችሁ ድልን ክርስቶስ በዛ በተዋረደ ወይም በማይጠበቅ መንገድ ራሱ ለኛ አሳልፎ ሰጥቷል። ስለዚህ የሄደበት መንገድ ደግሞ ሐሳቡ ክብር እንዲሰጥ ሐሳቡ ትልልቅ መንፈሳዊ የሆነ ምልክት እንዲሆን አድርጓል። ስለዚህ የድል በዓል ነው ማለት ምክንያት ምንድነው? ክርስቶስ በዛ መስቀል ሞቶ ነገር ግን ሞት ድል ነስቶ ተነስቷል እና መስቀል የስቃይ የመከራ የክርስቶስን ሕማም የሚያመለክት ቢሆንም ለክርስቲያኖች ደግሞ በአንድ በኩል የደስታ ምልክት ነው። ለምን? ክርስቶስ ራሱ በመስቀል ተሰቅሎ አልፎ ግን ሞትን ድል አድርጎ ተነስቷል ማለት ነው። ሞትን አሸንፏል ማለት ነው። ስለዚህ ክብር አገኘ ማለት ነው መስቀል ገብቷችኋል ሐሳቤ? መስቀል ክብር አግኝቷል ማለት ለምን? ክርስቶስ ስለተሰቀለበት ማለት ነው። ያ መስቀል ደግሞ ክብር ማግኘት ብቻ ሳይሆን በሱ የሚያምኑ በክርስቶስ የሚያምኑ ሰዎች ሁሉ የድል ምልክት የደስታ ምልክት ሆነዋል ማለት ነው። ከሞት የመዳን ምልክት ሆነዋል። ስለዚህ አንድ ሰው መቼም እንግዲህ ከሞት መዳኑን ሲያስብ ላይደሰት አይችልም። አንድ ሰው መቼም ክብር ሲሰጠው ላይደሰት አይችልም። ስለዚህ የደስታ የክብር የመነሳት ከሞት የመትረፍ የመዳን ምልክት ነው ማለት ነው። ስለዚህ ውድ ልጆች ባላችሁበት መስቀል በዓል ስታከብሩ ባላችሁበት ስለ መስቀል ስታስቡ እነዚህን ሐሳቦች እንድታስቡ አደራላችኋለሁ። እንደው መስቀል በብዙ ባህሎች በብዙ አካባቢዎች እንደየባህሉ እንደየሁኔታው ይከበራል። እንደየ አካባቢው ከፍ ባለ ደመቅ ባለ ሁኔታ ይከበራል። አንዳንድ ቦታ ደግሞ በጣም በትንሹ መንገድ ይከበራል እና ዋናው ነገር ግን እኛ ክርስቲያናዊ ትርጉሙን እንድናስብ ነው። ዋናው ነገር ክርስቲያናዊ መንገዱን ስናስብ ክርስቲያናዊ ትርጉም ስናስብ ክርስቶስን ነው የሚያመለክተን፣ ክርስቶስን ነው የምናየው። በክርስቶስ ሕይወት ደግሞ መሰቀል አለ። የተሰቀለው ደግሞ በመስቀል ነው። በመስቀል ስለተሰቀለ እኛ ሁላችን ዛሬ በሕይወት ተገኝተናል፣ በሕይወት አለ ማለት ነው። ስለዚህ በዚሁ አጋጣሚ መስቀልን ስታዩ የክርስቶስን ሕማም እንድታስተውሱ አደራላችኋለሁ። በሁለተኛ ደረጃ ደግሞ ክርስቶስ በዛ መንገድ ደግሞ ሞቶ መከራን አይቶ እኛን ስላዳነን እኛን ክብርን ስለሰጠን ከሞት ወደ ሕይወት ስላሻገረን እጅግ ደስ ይለናልና ክርስቶስን እናመሰግናለን ማለት ነው። ስለዚህ በዚህ ሐሳብ በዓላችሁን እንድታከብሩ። ስለዚህ በመጨረሻ ልላችሁ የሚፈልገው ነገር ደግሞ ምንድነው? ስለ መስቀል ስናስብ ክርስቶስ አምላክ ሆኖ ሳለ በተዋረደ መንገድ ራሱን ለሰው ልጅ ሲሰጥ ትህትናን ያስተምረናል። ትህትና በመንፈሳዊ ሕይወት እጅግ መሰረታዊ ነገር ነው። ከክርስቶስ ሕይወት የምንማረው ነገር ቢኖር ምንድነው? ትህትና ነው። ስለዚህ መስቀል ስናስብ የድል ነው። መስቀል ስናስብ የክርስቶስን ሕማም ነው። መስቀል ስናስብ ደግሞ የትህትና ምልክት ነው። ለምን? አምላክ ሆኖ ሳለ ራሱን ዝቅ አድርጎ በተዋረደ ወንጀለኞች በሚሞቱበት መንገድ ነው የሞተው። ስለዚህ ይሄ ለኛ ምን ሊያስተምረን ነው? የትህትና መንገድ ሊያስተምረን ስለፈለገ እኛም ለሰዎች የደህንነት የትህትና ምልክት እንድንሆን እኛ ማደራ እንባላለንና ልጆች ባላችሁበት እግዚአብሔር ይባርካችሁ። የተማርነውን በልቦናችን ያሳድርልን። በእምነት በፍቅር ይጎብኛችሁ። እግዚአብሔር ያሳድጋችሁ። መልካም የጌታችን የኢየሱስ ክርስቶስ የመስቀል በዓል ያድርግልን። አሜን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን አሁንም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መስቀል አብርሃ የጽናት ምልክት ችቦን ያበራል። እንዘምራለን ደመራውን ከበን። ሰላም ልጆች እንዴት ናችሁ? ስሜ ማሪያ ትሬዛ ብርሃኑ እባላለሁ። ዛሬ ከኔ ጋር ሃንድ ክራፍት እንሰራለን ማለት ነው። ስለዚህ እዚች ጋር ልጆች አሉን ከኔ ጋር እነሱም ደግሞ ስማቸውን ያስተዋውቃሉ ማለት ነው። ስሜ ያባላል። ስሜ ነው ደስታባላ። እሺ ዛሬ ከኛ ጋር
ይሄን ክራፍት የሚሰሩ ልጆች እነዚህ ናቸውና ስለዚህ ሁላችንም ሃንድ ክራፍቱን እንዴት አድርገን እንደምንሰራ አንድ ላይ ልጆች ከኛ ጋር ተከታተሉ። ስለዚህ ይሄን ክራፍት ለመስራት የሚያስፈልጉን ነገሮች እዚች ጋር እርሳስ ያስፈልገናል፣ መቀስ ያስፈልገናል፣ ወረቀት ያስፈልገናል እናም ደግሞ ግሉ ያስፈልገናል ወይም ደግሞ ማጣበቂያ ያስፈልገናል ማለት ነው። ስለዚህ ወረቀቶቻችንን ምን ቆራርጥበት ማቴሪያሎች እነዚህን ካዘጋጀን በኋላ ከዛ ወደ ክራፍታችን መግባት እንጀምራለን ማለት ነው። ስለዚህ ልጆች መጀመሪያ ይሄንን ክራፍት ከመስራታችን በፊት ወረቀቶቻችንን እንደዚህ ሁለት ቦታ እናጥፋለን ማለት ነው። ከዛ ድጋሚ አንድ ዙር እኩል አድርገን እናጥፋለን። አሁን ምን ሰራው ምንድነው? በዚህ ክራፍት መጀመሪያ ልብ ቅርጽ እንሰራና እናወጣለን። ይሄንን ልብ ቅርጽ ስንሰራ እዚህ ጋር ይታያል አይደለ? በጥፋቱ በዚህ ጥፋት እንደዚህ እንዳለ እናደርግና ከዚህ ከጥግ በኩል የምንሰራውን የልብ ቅርጽ ሳይዝ ደግሞ መጠን ምን ወስነው እኛ ነን ማለት ነው። ስለዚህ ስንሰራ እዚህ ጋር እናሰምራለን። እዚህ ጋር ምን ሰራው አነስ ያለች ልብ ቅርጽ ስለሆነች ከዚህ ጥግ ጀምረ እንደዚህ በማስመር ከዛ ወደ ወረቀቱ መጨረሻ ጥግ ድረስ እንደዚህ እናሰምራለን ማለት ነው። ይሄ ማለት ምን አይነት ነው? የልብ ግማሽ ግማሽ እናወጣለን ማለት ነው። ይሄንን ካደረግን በኋላ እቺን ባሰመርናት ልክ እንቆርጣታለን። በደንብ በጥንቃቄ መስመሯን ጠብቀን ነው የምንቆርጠው ማለት ነው። ስለዚህ እንደዚህ ቆርጠን ካወጣናት በኋላ ይሄንን ሁለት ቦታ እንደዚህ ስንከፍተው ምን ሆነ? ስለዚህ ሁለት አድርገን ስላጠፍን ምን አገኘን? ሁለት ልብ ቅርጽ አግኝተናል ማለት ነው። ስለዚህ ልብ ቅርጽን እንደዚህ አድርገን ነው የምንቆርጠው ማለት ነው። ስለዚህ እናንተም ስትሞክሩ ልክ እንደዚህ አድርጋችሁ ትሰራላችሁ ማለት ነው። ሌላኛው ደግሞ እንዴት አድርገን ነው እዚህ ጋር ያሉትን ስፔሊንጎችን ደግሞ ምን ጽፈው? መጀመሪያ ለምሳሌ አይ ንጻፍ። እቺ አይ እንደዚህ አድርገን የካፒታሏን ማለት ነው እንደዚህ ከጻፍን በኋላ እቺ የመጀመሪያው ፊት ለፊት ላይ ያለችው ለመቁረጥ ብቻ እንዲሆን እንጠቀመው ማለት ነው። ነገር ግን ከዚህ በኋላ ከኋላ ያለችው ደግሞ ባክግራውንድ ወላ ያለችው ወይ ከጀርባ ያለው ደግሞ ትክክለኛ የአይ ፊደል እንዲወጣ ይረዳናል ማለት ነው። ስለዚህ ይሄንን በተመሳሳይ መልኩ እንደዚህ እንቆርጣለን። ቺኛ አይቶንልናለች ማለት ነው። ይሄ አንድ ስፔሊንግ ያወጣን ማለት ነው። ሌላኛውን ደግሞ እንደዚህ ገልብጠን መጠቀም እንችላለን። ይሄ ከፊት ለፊት የተጻፈበት ሌላ ደግሞ ሌሎችንም ስፔሊንጎች ልክ በእንደዚህ አይነት መንገድ ካወጣን በኋላ ስለዚህ ወረቀት ተስማሚ የሆነውን ከለር ደግሞ መርጠን ምናልባት አረንጓዴ እንውሰድና ባክግራውንድ እንሰራለታለን ማለት ነው። ባክግራውንድ ከኋላ በኩል የሚሆነው ማለት ነው። እንደዚህ አድርገን አራት ማዕዘን በማድረግ ቆርጠን እናወጣለን ባክግራውንዱ። ከዛ በኋላ እቺን አይና መጣና እዚች ላይ እናደርጋታለን ማለት ነው። ስለዚህ አሁን ምናችን እንጠቀማለን? ግሉ እንጠቀማለን ማለት ነው።
ባዘጋጀ ነው ባክግራውንድ ላይ እቺ እንለጥፋለን ማለት ነው። ልክ እንደዚሁ ስፔሊንጎቹን እያንዳንዱን እንደዚህ ከለጠፍን በኋላ መስራት ለምንፈልገው ነገር እንደዚህ አድርገን እናውጣለን ማለት ነው። እንዲሁም ደግሞ ለዚህኛውም ሌላ አንድ ባክግራውንድ እንመርጥለትና ከዚህኛው በተመሳሳይ መልኩ እንደዚህ ቀብተን ከዛ ባክግራውንዳችን ላይ እንለጥፋለን። ያወጣነው ልብ ቅርጽ ማለት ነው። አያችሁ አይደለ? ስለዚህ እንደዚህ በመጻፍ ጽሁፎችን እንደዚህ ቅርጽ በማውጣት ስፔሊንጎችን እንጽፋለን ማለት ነው። ስለዚህ ስፔሊንጎችን ስንሰራ ሁሉ ጊዜ ወረቀቶቻችን ደብል እንደዚህ መታጠፍ መቻል አለባቸው። ደብል ካልታጠፉ እዚች ጋር የምንስላቸውና ከኋላ የሚወጣልን ሌላ መሆን አለበት ማለት ነው። ስለዚህ የፊት ለፊተኛው እንደየፊደሉ በተለያየ መልኩ አሁን ለምሳሌ እንደዚህ ያርገን ብንሰራ ሁለት ሊወጣልን ይችላል። ነገር ግን ኤስን ደግሞ ብንሰራ አንድ ብቻ ነው ሊወጣልን የሚችለው። ስለዚህ ሁሉ ጊዜ ወረቀቶቻችን አጥፈን ነው ማለት ነው ስፔሊንጎችን መቁረጥ የምንችለው። ግልጽ ነው። ከዛ በኋላ ከጨረስን በኋላ አሁን የምንጽፈው አይ ላቭ ዩ ጂሰስ። ስለዚህ አይ ጽፈናል፣ ላቭ ጽፈናል፣ ጂሰስ የሚለውን ደግሞ እየቆረጥን ልክ በተመሳሳይ መንገድ ከዛ እዚች ጋር ማዘጋጀ ነው ትልቅ መስቀል አለ አይደለ? እዚህ መስቀል ላይ እንለጥፋለን ማለት ነው። ስለዚህ ሁላችንም እስቲ እንሞክር ልብ ቅርጹን ለመቁረጥ። መጀመሪያ እናጥፋለን። ወጣላችሁ ቆርጠናው የጻፍነውን ልብ ቅርጽ ቆርጠን እናወጣዋለን። ኦኬ አሪፍ ቆንጆ። እስቲ ትንሽ ልብ አውጥተሻል ጎበዝ። እስቲ እሷንም እንጠብቃታለን። ከዛ በኋላ ደግሞ ምን እናደርጋለን? አሁን ደግሞ ፊደሎችን ደግሞ ቅድም እንደሳልነው እንደጻፍነው ማለት ነው እንደዛ አድርገን ከዛ በኋላ ምን እናደርጋለን? ሁሉ ጊዜ ወረቀቶቻችን ደርበን ነው እሺ
ምንም እናወጣው ወረቀቶቻችን ደርበን ነው ፊደሉን የምንጽፈው ማለት ነው ስለዚህ አሁን እዚች ጋር ጂሰስ የሚለው ጄ ጽፈን እናወጣለን ማለት ነው ስለዚህ ስንጽፍ ካፒታል አድርገን ደብል አድርገን ነው የምንጽፈው ማለት ነው ያለሽ ማለት ነው ካፒታል ኢ በትልቁ አንቺ ደግሞ የስን ጻፍና ጎበዞች በጣም ጥሩ መስመሩን ስለዚህ ስንቆርጥ መስመሩን ጠብቀን እንዳይበላሽብን ፊደላችንን መስመሩን ጠብቀን እንቆርጣለን አሁን ደግሞ ልጆች እዚህ ጋር ቆራርጠው ያዘጋጁታል እዚህ ጋር ልብ ቅርጻቸውን አውጥተዋል እዚህ ጋር ደግሞ ስፔሊንጎቻቸውን ሁሉም አውጥተዋል ማለት ነው ስለዚህ ስፔሊንጉን ቆርጠው አውጥተዋል ባክግራውንድ ሰርተውለታል አሁን ደግሞ ይሄ የሰሩትን ባክግራውንድ ደግሞ ምን እናደርጋለን ወደ ተዘጋጀው መስቀል ላይ ይለጥፉታል ማለት ነው ስለዚህ ልጆች ሁላችንም አንድ ላይ በመሆን እየቀባን ተራ በተራ እንለጥፋለን ማለት ነው ስለዚህ ስንለጥፍ እዚህ ጋር የምንጽፈው እዚህ ጋር የምናሰፍረው ፊደሎች መጀመሪያ አይ ላፍ ስለዚህ አይን እናስቀምጣለን ቀጥሎ ደግሞ ላቭ ወይም ደግሞ ለሰራነው ልብ ቅርጽ እናስቀምጣለን ከዛ በመቀጠል ደግሞ እዚች ጋር ደግሞ ጂሰስ ብለን እንጽፋለን ማለት ነው ስለዚህ እዚህ ጋር በመጨረሻ ደግሞ ወደታች ያለው የመስቀል ክፍል ላይ ደግሞ እዚህ ጋር አንድ ልብ ቅርጽ ይኖረናል መሃል ላይ ከዛ በኋላ ላቭ ሚ እንላለን ማለት ነው ስለዚህ ያንዳንዳችን ስፔሊንጎችን በመተካካት እዛ ጋር እንለጥፋለን ማለት ነው ስለዚህ አይ ያዘማና እሺ የቀባሽ እዚህ ጋር እንለጥፋለን ስለዚህ አያችንን እዚህ ጋር እናስቀምጣለን ማለት ነው ከዛ በመቀጠል ደግሞ ቀቢና ከዛ በኋላ እዚህ ጋር እንለጥፊያለሽ
ከዛ ደግሞ ማን እንወስዳለን እዚህ ጋር ጀራለ ከዛ ቀጥሎ ማን ነው ከዛ መስቀላችን ትንሽ ትልቅ ስለሆነ እንደዚህ አድርገን ሁላችንም እቺን ፓርት እንቀባታለን ማለት ነው። loves በደንብ አድርገን እንቀባለን እንዲዝልን ምን ይላል እናንበባ አንድ ላይ I love Jesus. Jesus love me. ስለዚህ እዚህ ጋር የሰራ ነው I love Jesus. Jesus loves me. ስለዚህ እዚህ ጋር በሰራ ነው መስቀል ላይ ምንድነው የሚያሳየን ይኸው መስቀል በዓል አለና በዚህ መስቀል በዓል ላይ ደግሞ ኢየሱስ ክርስቶስ ለኛ ኃጢአት ሲል በመስቀል ተሰቅሎ መሞቱን እናውቃለን። ስለዚህ ይሄ መስቀል የሚያሳየን ምንድነው እኔ ኢየሱስን ወደዋለሁ ኢየሱስ ደግሞ ማንን ይወዳል እኔን ይወዳል የሚል ነው ማለት ነው። ስለዚህ ኢየሱስን የምንወደው ከሆነ ደግሞ ሁሉ ጊዜ ማሰብ ያለብን ማስታወስ ያለብን ነገር ምንድነው ሁሉ ጊዜ በመናደርገው እንቅስቃሴ በመንኖረው ህይወት በትምህርት ቤት በሰፈር ውስጥ በተለያየ ቦታ ከቤተሰብ ጋር ስንሆን እንዴት ነው ክርስቶስ እኛን እንደወደደን እኛም ደግሞ እሱ መውደድ የምንችለው ያን ደግሞ መውደድ የምንችለው ምን በማድረግ ነው ጎረቤቶቻችንን ጓደኞቻችንን ቤተሰቦቻችንን በመውደድ ነው ማለት ነው። ስለዚህ ክርስቶስ እንደወደደን እኛም ደግሞ ሌሎችን ለመውደድ ሁሉ ጊዜ ዝግጁ መሆን አለብን። በተግባር ነው ወይስ በቃል? በተግባር ወይስ በቃል ልጆች? ስለዚህ በተግባር ሁሉ ጊዜ ክርስቶስን ለመውደድ እንድንችል ጥረት ማድረግ ያስፈልጋል ማለት ነው። ስለዚህ ልጆች ዛሬ ሰራነው ይሄንን ነው ማለት ነው። ሁሉ ጊዜም በቤታችሁ እናንተ መስራት ትችላላችሁ እና ሁሉ ጊዜ ክርስቶስ እኛን እንደወደደ እኛም ደግሞ እሱ መውደድ የምንችለው ሌሎችን ወንድሞቻችንና በትምህርት ቤት በጓደኛ በቤተሰብ ውስጥ አጠገቦቻችን ያሉት ሰዎች በመውደድ ነውና ሁሉ ጊዜም ለመውደድ የመጀመሪያ ነው። መስቀል አብርሃ የጽናት ምልክት ችቦን ያበራል እንዘምራለን
እንዘምራለን ደመራውን ከበን። በአንዲት ትንሽ መንደር ውስጥ የሚኖሩ ባልና ሚስት ነበሩ። እኒህም ባልና ሚስት ኢሳያስና ሉል የተባሉ ሁለት ልጆች ነበሯቸው። አንድ ቀን እናት ባሏን እንዲህ አለችው፣ ኢሳያስ በተደጋጋሚ አባቱ የድርሻውን እንዲሰጠው ይጠይቀው ነበር። አባቱ ግን ልጄ ሆይ ረጋ ብለህ አስብ ይለው ነበር። አንድ ቀን ኢሳያስ እንደለመነው አባቱን እንዲህ አለው፣ አባቴ ሆይ። አቤት ልጄ። ከገንዘብ የሚደርሰኝን ክፍል ስጠኝ። እሺ ጠብቀኝ። ቶሎ አይልም። ለምንድን ነው ሁሌ ቀስ ይላል? ቶሎ ነው የሚያናድደው። ቶሎ አይል ያስጠላል። ከድርሻ የሆነው ይሄ ነው። አዎ ስንት ጊዜ ማግኘውን ዛሬ አገኘው። አዎ ከጥቂት ቀን በኋላ ገንዘቡን ሁሉ ሰብስቦ ወደ ሩቅ አገር ሄደ። በዚያም አገር ገንዘቡን ሁሉ በተነ። ወጪ ባኔ ነው፣ ጠጡ። ሁሉንም ከከሰረ በኋላ አሁን ጓደኛ ነው ትሽ በዚያ አገር ጽኑ ራብ ሆነ። ከዚያም አገር አንድ ሰው ተጠግቶ ማን ኢሳያስ ናና ሂድና አሳሞችን አሰማራ። አሳሞችን እንዲያሰማራ ወደ ሜዳ ተላከ። ከመራቡ የተነሳ አሳሞች ከሚመገቡት ፍልፋይ ለመጥገብ ይመኝ ነበር። ወደ ልቡም ተመልሶ እንዲህ አለ፣ ምግብ የሚተርፋቸው አባቴ ተቀጣሪዎች ስንት ናቸው? እኔ ግን በዚህ ራብ እጠፋለሁ። ተነስቼም ወደ አባቴ ሄዳለሁ። አባቴ ሆይ በሰማይና በፊትህ ስለበደልኩ ከእንግዲህ ልጄ ልባል አይገባኝም እለዋለሁ ብሎ ተነስቶ ወደ አባቱ ሄደ። እንዴ ልጄ፣ የጠፋው ልጄ ተመልሷል። አባቴ ሆይ በሰማይና በፊትህ ስለበደልኩ ከእንግዲህ ልጄ ልባል አይገባኝም። ልብስ አምጡለት፣ በጣቱ ላይም ቀለበት አድርጉለት፣ የሰባውን ፍሬዳ እረዱለት። የሞተው ልጄ ተመልሷልና ደስ ይበለን። እንኳንም ይህ ተገኘ። ዛሬ ደግሞ ደስ የሚል ነው። የእግዚአብሔር ስም የተባረከ ይሁን። ማነሽ? ነይ ነይ። አቤት ጌቴ፣ መለታዘዝ ምንድነው የምሰማው ድምፅ? ወንድምህ መጥቷል። በደህና ስላገኘው አባት ደስ ብሎታል። የሰባውን ፍሬዳ አረዱለት። ምን ማለውን አይችልም። አባቴ ሆይ። አቤት ልጄ። እኔ እስከ ዛሬ እዚህ ዛዘን ከቶ ሳላልፍ ሳገለግል ቆይቻለሁ። ይህ ልጄ ግን ከአመንዝራ ሴቶች ጋር ብሬን አባክኖ በመጣ ጊዜ የሰባውን ፍሪዳ አደረግክለት። ልጄ ሆይ አንተ ሁሌ ከኔ ጋር ነህ። የኔ ሁሉ ያንተ ነው። ዳሩ ግን ይህ ወንድም ሞቶ ነበረ፣ ሕያው ስለነበረ ጠፍቶን ነበረ። አሁን ሲገኝ ግን ደስ ሊለን ይገባል፣ ፍስሐም ልናደርግ ይገባል።
ስለተመለከታችሁ እናመሰግናለን። ምስግን አብርሃ ለከዋክብት የጽናት ምልክት ችቦን ያበራል እንዘምራለን ደመራውን ከበን